الحمد لله الذي وعد عباده المؤمنين بجنات النعيم دار الخلود، وأشهد أن لا إله إلا الله وحده لا شريك له الذي لم يلد ولم يولد، وأشهد أن محمدا عبده ورسوله صاحب المقام المحمود والحوض المورود، صلى الله عليه وعلى آله وأصحابه والتابعين لهم بإحسان إلى يوم المعاد. أما بعد فاتقوا الله تعالى أيها المؤمنون. يا الله باروچوي الله تبارك وتعالى ያዘዘንን በመታዘዝ የከለከለንን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ እንፍራው። ለአኺራችንም ስንቅ እንያዝ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። ሁላችንም ወደ ዱንያ የመጣነው ለአጭር ጊዜ ዱንያ ላይ ቆይተን ለአኺራ የሚሆን ስንቅ ይዘን እንመለስ ዘንድ ነው። ዱንያ ጠፊ ናት፣ አኺራ ዘላለማዊ ናት። አዋቂ ማለት ብልህ ማለት የህይወት ጉዳይ የገባው ሰው ማለት የዱንያን ጠፊነት አውቆ የአኺራን ዘላለማዊነት ተረድቶ ጠፊ ከሆነችው ዱንያ ለአኺራው የሚሆንን ስንቅ ይዞ መውጣት የሚችል ሰው ብቻና ብቻ ነው። የእያንዳንዱ በአላህ የሚያምን በአኺራ የሚያምን ሶላት የሚሰግድ የሚጾም አማኝ ትልቁ ምኞትህ ምንድነው? ለምንድነው የምትሰግደው? ለምንድነው የምትጾመው? ወዘተ ተብሎ ቢጠየቅ የሁሉም ሙስሊም መልሱ የአላህን ውዴታ ለማግኘት ከቅጣቱ ለመዳን ጀነት ለመግባት የሚል። ጀነትና ጀነት ውስጥ ያለ ጸጋ የጀነት ጸጋዎች ሁሉ ዋና የሆነው የአላህን ፊት ማየት አላህን ማናገር የሙእሚኖች የምኞታቸው ጥግና መጨረሻ ነው። ስለ ጀነት ሲወሳ ልቦች ለኸይር ይነሳሳሉ። ጀነት የሙእሚኖች የክብር ሀገር ናት። አላህን የሚፈሩ ሰዎች ሽልማት ናት። ጀነት ራሷ ደስ የምትል ውስጧ ላይ ያሉ ጸጋዎች ኒዕማዎች በሙሉ የሚያምሩ ሁሌ እንደ አዲስ የሚጣፍጡ የሚያጓጉ ናቸው። የጀነቱን ጧበት ወጧበ ነዒሙሃ ወነዒሙሃ ባቂን ወለይሰ ቢፋኒ። ጀነት ውስጥ መከፋት የለም፣ መቸገር የለም፣ ሁሌ ደስታ ነው ያለው። ደስታው ደግሞ ቋሚ ነው። ጀነት ላይ ሁሌ በዓፊያ በሙሉ ጤንነት መኖር እንጂ መታመም የለም። መደሰት እንጂ መከፋት፣ ማዘን፣ መተከዝ የለም። ማግኘት እንጂ ማጣት የለም። መኖር እንጂ መሰደድም ይሁን መሞት የለም። ጀነት ውስጥ ያለ ነገር ሁሉ ውብ ከመሆኑ ጋር ቋሚ ነው። ጀነት የሰላም ሀገር ናት። ስጋት የለም፣ ጭንቀት የለም። አላህ ተባረከ ወተዓላ መጥፎ ከሚባሉ ነገሮች ሁሉ ነፃ አድርጓታል ጀነትን። ዱንያ ላይ ለአላህ ተባረከ ወተዓላ ታዛዥ ለነበሩ ልባቸውን ላጸዱ ላነጹ ሰዎች የተዘጋጀች ሀገር ናት። ጀነት የሙእሚኖች መኖሪያ ናት። ሙእምን ያልሆነ ሰው ጀነት አይገባም። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት ቲልከል ጀነቱ ለቲ ኑሪቱ ሚን ዒባዲና መን ካነ ተቂያ። ዱንያ ላይ አላህን ለፈሩ ሰዎች እምናወርሳት ናት ጀነት ብሏል አላህ ተባረከ ወተዓላ። የዱንያ ህይወታችን እንዲያምር እንዲስተካከል ከፈለገን ስራችንን ማስተካከል ማሳመር ጠንክረን መስራት እንዳለብን ሁሉ ጀነትን መውረስ በሰላም በደስታ ለዘላለም ጀነት ውስጥ መኖር የሚፈልግ ሰው ሁሌ አላህን መፍራት፣ ኢማኑን መፈተሽ፣ ዲኑን ማጠንከር ይጠበቅበታል። እዚህ ዱንያ ላይ አላህን የፈራ በሁሉ ነገር አላህን የፈራ ከሞት በኋላ ባለው ህይወት ሽልማቱ ጀነት ነው የሚሆን። ጀነትን የሚያክል ሽልማት በጭራሽ የለም፣ ከየትም ሊመጣ አይችልም። የሽልማቶች መጨረሻ የስጦታዎች ጥግ ጀነት ነው፣ ውስጧ ላይ ካሉ ጸጋዎች ጋር ማለት ነው። ታዲያ ይሄን ውዱን ትልቁን ሽልማት የፈለገ ጀነትን የፈለገ ስሜቱን መከተልን መተው፣ ዱንያ ላይ የሚያሳስቱ መጥፎ ስራዎችን መራቅ፣ የታዘዙትን መፈጸም፣ ከተከለከሉት ሁሉ መቆጠብ ያስፈልጋል። ጀነት የሰው ልጆች አይን አይቶት ጆሮ ሰምቶት ልብ ተመኝቶት የማያውቀው ጸጋ ሁሉ ውስጧ ላይ እንዳለ ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል። ወለኩም ፊሃ ማ ተሽተሂ አንፉሱኩም ወለኩም ፊሃ ማ ተድዑን ኑዙለን ሚን ገፉር ረሒም የሚለው የቁርአን አንቀጽም ይሄን ነው የሚያመላክተው።
ዱንያ ላይ በአላህ ያመኑ ህጉን ያከበሩ ቀጥ ያሉ ያዝለቀቅ ያላደረጉ ገባ ወጣ ያላሉ ኢነ الذين قالوا ربنا الله ثم استقاموا በአላህ በመልእክተኛው በሸሪዓው አምነው የጸኑ ቀጥ ያሉ እንደ ጊዜው እንደ ዘመኑ እንደ ቦታው አቋማቸውን ማይለዋውጡ ረመዳን ላይም ከረመዳን በፊትም በኋላም መካ ላይም ከመካ ውጪም በቀንም በማታም መስጂድም መሃል ገበያ ላይም በደህነትም በጥጋብም ጊዜ በጤንነትም በበሽታም ጊዜ ሁሌም ከጌታቸው ጋር ያላቸው ባህሪ አንድ የሆነ በኢማን የታነጹ የአላህ ባሮች ገና ሊሞቱ ሲሉ መላኢካ መጥቶ በጀነት ያበስራቸዋል፣ ያረጋጋቸዋል። ከዱንያ መውጣታችሁ ለእናንተ ክብር ነው፣ አትጨነቁ። ለቤተሰብ ትታችሁት ለምትሄዱት አላህ አለ። ለእናንተ ደግሞ አኺራ ላይ ከፊት ለፊታችሁ ጀነት ተደግሶላችኋል። ጀነት ውስጥ ደግሞ ወለኩም ፊሃ ማ ተሽተሂ አንፉሱኩም ነፍሶቻችሁ የምትመኘው ሁሉ አለላችሁ። ጀነት ውስጥ የምትፈልጉት ሁሉ አለላችሁ። የተዘጋጀውም ከአላህ ነው ይሏቸዋል መላእክቶች። ጀነት ኒዕማ፣ ጸጋ፣ አስደሳች የሚባልን ነገር ሁሉ ሰብስባ የያዘች ሀገር ናት። የዱንያ ተቃራኒ። ዱንያ አስፈላጊ ነገሮችን ለማግኘትም ብዙ መከራ ስቃይ ውስጥ ገብተህ ነው የምታገኘው። ለፍተህ ደክመህም ላታገኝ ትችላለህ። ካገኘኸው በኋላም ላጣው እችላለሁ ብለህ ትሰጋለህ፣ ትጨነቃለህ። ሁሉ ነገር ተሟልቶልህም ምክንያቱን ማታውቀው የውስጥ ሐዘን፣ ስጋት፣ ፍርሃት፣ መረበሽ ይፈራረቅብሃል። ዱንያ ጊዜያዊ መኖሪያ ድልድይ መሸጋገሪያ ስለሆነች ነው። ድልድይ ላይ ቆሞ ሙሉ ሰላም የሚሰማው ሰው የለም። እንዳያንሸራትተኝ፣ ድልድዩ እንዳይፈርስ፣ እንዳይሰበር ወዘተ ይላል። በጥንቃቄ ነው ሰው የሚያልፈው ድልድይ ላይ። ዱንያ ድልድይ ናት። ድልድይ ላይ ተቆሞ መጫወት መዝናናት አያምርም። የጤነኛ ሰው ስራም አይደለም ማለፍ እንጂ። ዱንያ ረጅም ድልድይ ናት። 40 ዓመት፣ 50 ዓመት፣ 60 ዓመት፣ 70 ዓመት ልትወስድ የምትችል በዚህ የ50 የ60 ዓመት የድልድይ መሸጋገሪያ ዓመታት ውስጥ ለአኺራ የሚሆንን ስንቅ መሰብሰብ ነው አቂል ከሆነ ሰው የሚጠበቀው። ይሄን አድርጎ የተሻገረ ሰው ጀነት ሲገባ ሁሉን ነገር ነው የሚያገኘው በየአይነቱ እንደ ፍላጎቱ። የሚለመድ የሚሰለችም አይደለም የጀነት ህይወት። የዱንያ ህይወት ይሰለቻል። ሰለቸኝ ይላሉ ሰዎች። የዱንያ ጸጋ ይሰለቻል፣ የአኺራው አይሰለችም። የጀነት ወንዞች አሉ መንፈስን የሚያድሱ በየአይነቱ የሚፈሱ የሚወርዱ ወይን የተለያዩ የፍራፍሬ አይነቶች እሸቶች የወንዙን ዙሪያ የከበቡት በፈለጉት አቅጣጫ የሚፈስ የማር የወተት የንጹህ ውሃ ወንጀል የሌለበት ስካር ማያስከትል የኸምር ወንዝ በሄዱበት ሁሉ አብሯቸው ይፈሳል። ጀናትን ተጅሪ ሚን ተሕቲሃ አልአንሃር የሚሉ ብዙ የቁርአን አንቀጾችን የምንሰማውም ለዚህ ነው። የሰው ልጆች ዱንያ ላይ ሲኖሩ ውሃ ህይወታቸውን በውሃ መታጠብ ማጠብ ውሃን ጠጥተው ውስጣቸውን ማርካት ይፈልጋሉ። ይህ የሰው ልጅ ባህሪ ነው። ሰው ሲጀምርም የተፈጠረው ከውሃ ነውና የጀነት ሰዎች ሩቅ ሄደው የሚቀዱት ሳይሆን በሄዱበት ሁሉ ተከትሏቸው የሚሄድ የማር የወተት የንጹህ ውሃ ወዘተ ወንዝን አላህ አዘጋጅቶላቸዋል። ከዚሁ ወንዝ ጋር ተያይዞ ዛፎች አሉ ሁሌ በፍራፍሬ የተሞሉ ጥላዎቻቸው መንፈስን የሚያድስ። አንዱ የጀነት ዛፍ ጥላው 100 ዓመት ያስኬዳል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንድ የጀነት ጥላ ጡባ የሚባል የጀነት ዛፍ ጥላው በፈረሰኛ ጉዞ 100 ዓመት ያስኬዳል አያልቅም አሉ። ከነዚህ ዛፎች ላይ ደግሞ ደስ የሚሉ ዝማሬዎችም እንደሚሰሙ ተነግሯል። ዛፉ በራሱ ንፋሱ፣ ጥላው፣ ውበቱ፣ መዓዛው፣ ሽታው ከዛፎች ላይ አርፈው ዝማሬ የሚያሰሙ የጀነት ወፎች ወህሉም መጀራ ዱንያ ላይ አላህን ያከበሩ ሸሪዓን የተገበሩ ከስሜት የራቁ ባሮቹ አንድ ሽልማት ነው። ቤቶችም አሉ። የጀነት ቤቶች ውስጥ ተኮኖ የውጩን የሚያሳይ ውጭ ተኮኖ የውስጡን የሚያሳይ ነው። ከወርቅ ከብር የተሰራ ነው። ከስሩ ወንዞች የሚፈሱ ከበራፉ ከደጃፉ ወንዞች የሚፈሱ የማር የወተት ወንዞች። እንደ ዱንያ ቤቶች ፎቆች ከስሩ ቆሻሻ ሳይሆን የሚፈሰው የጀነት ቤት የተሰራውም ከወርቅና ብር ነው። ጌጥ ከሚባሉ አይነቶች ሁሉ ነው የተሰራው። እንደ ዱንያ ቤት የሚያረጅ
የሚያፈስ የሚወድቅ የሚወረስ የሚፈርስ አይደለም። ኻሊዲነ ፊሃ ለዘላለም በዚህ ጸጋ ውስጥ ይኖራል። ላኪን الذين اتقوا ربهم لهم غرف من فوقها غرف مبنية تجري من تحتها الأنهار وعد الله لا يخلف الله الميعاد إلى እነዚያ አላህን ያመፁ መቼም ማይበርድ ማይቀዘቅዝ እሳት ውስጥ የተቃጠሉ ይኖራሉ ጀሃነም ውስጥ። አላህ ይጠብቀን። በተቃራኒው ደግሞ ላኪን الذين اتقوا ربهم ዱንያ ላይ ሲኖሩ አላህን የፈሩ ህጉን ያከበሩ ጠንቀቅ ብለው የኖሩ እነሱ ግን የፎቅ ቤት አለላቸው። ጉረፉም ሚን ፈውቂሃ ጉረፉም መብንያ ጀነት ላይ የፎቅ ቤት አለላቸው። ከበስተስሩ ወንዞች ይፈሳሉ። ይህ የአላህ ቃል ኪዳን ነው። አላህ ቃሉን አያፈርስም ይላል። ያመኑ ቀጥ ያሉ ጀነት አስገባቸዋለሁ ብሎ አላህ ቃል ገብቷል። ይሄ ቃሉ አኺራ ላይ ይፈጸማል። አላህ ቃሉን አያፈርስም። አንተም ቃልህን አታፍርስ። ያንዳንዱን የሰው ልጅ አላህ ዓለም ዘራ ላይ ገና ሰዎች ሳይፈጠሩ በፊት ነፍሳቸውን አላህ ቃል አስገብቷታል። የሰው ልጅ ነፍስና አካል ከመሆኑ ከመወለዱ በፊት ድሮ የሰው ልጅ ነፍስ በሙሉ አላህ ከነቢዩላህ አደም ጀርባ አውጥቶ ነፍሶችን ቃል አስገብቷል። አለስቱ ቢረቢኩም እኔ ጌታችሁ አይደለሁምን ብሏቸዋል። ቃሉ በላ ሸሂድና ነህ እንጂ መስክረናል ብለዋል። እዚህ ያንዳንዱ የሰው ልጅ በመሰረቱ ጌታውን ለመታዘዝ እሱን ለመፍራት ህጉን ለማክበር መመሪያውን ለመተግበር ቃል ገብቷል የሰው ልጅ። ከዛ በኋላ እያደገ ሲሄድ ነው ነፍስያው ሸይጣን መጥፎ ጓደኛ እያሳሳተ ሰውን ከአላህ የሚያጣላው ቃሉን የሚያስፈርሰው ሸይጣን ነው። አላህ ቃል ገብቷል፣ ቃሉን አይቀይርም፣ አያጥፍም። ቃል ወዐደ አላህ ላ ዩኽሊፉ አላሁ አልሚዓድ ያመኑ አላህን የፈሩ ኸይር የሰሩ ከወንጀል የራቁ ጀነት ሊገቡ የጀነት ፎቆች ላይ ሊኖሩ ቃል ተገብቶላቸው አላህ ቃሉን አያፈርስም። የጀነት ሰው መሆን ትልቁ እድል ነው። የእድል መጨረሻው ጥጉ ጀነት መግባት ነው። ፈመን ዙሕዚሐ ዐኒ ናሪ ወኡድኺለ አልጀነተ ፈቀድ ፋዝ ከጀሃነም ድኖ ጀነት የገባ በእርግጥ ታድሏል አለ አላህ ተባረከ ወተዓላ። ስኬታማ ሆኗል እሱ አለ። ስኬት፣ እድል፣ ደስታ፣ ገንዘብ መሰብሰብ፣ ስልጣን ማግኘት ዱንያ ላይ ተመቻችቶ ተደላድሎ መኖር አይደለም። ትልቁ እድል ዱንያ ላይ ሲኖሩ አላህን መፍራት፣ ከወንጀል መቆጠብ፣ የረሱልን ሰለላሁ ዐለይሂ ወሰለም ሱና ህይወት ላይ መተግበር፣ ጊዜን በመልካም ነገር ማሳለፍ፣ ነገ ደግሞ ሲራጥን በሰላም ተሻግሮ ጀነት መግባት። ትልቁ እድል ይሄም። ይሄኛውን እድል ያልታደለ ሰው ከጀሃነም ድኖ ጀነት መግባት፣ ዱንያ ላይ ከወንጀል ድኖ አላህ በሚወደው ስራ ጊዜን ማሳለፍ፣ ይሄን እድል ያልታደለ ሰው ከዛ ውጪ ያሉ እድሎች በሙሉ እድል አይባሉ፣ መከራ ነው የሚባሉት፣ ፈተና ነው የሚባሉት። አላህን የሚያስረሳ አኺራን የሚያስረሳ አላህን የሚያስቆጣ እድል የምትለው ነገር በሙሉ ደስታ የምትለው ስኬት የምትለው ነገር በሙሉ ስኬት አይደለም፣ ውርደት ነው። ትልቁ ስኬት አላህን በብቸኝነት ማምለክ ነው፣ ወሱ አለማሻረክ፣ በሁሉም ነገር ነቢን አለይሂ ሰላቱ ወሰላም መከተል ነው። ቀንን ህይወትን አላህ በሚወደው መልኩ መምራት ነው። በወንጀል አለመርከስ ነው፣ አለመነጀስ ነው። የጀነት ሰዎች በየዓለሙ በየዘመኑ የነበሩ እድለኞች ናቸው፣ የተመረጡ አላህ የመረዳቸው። ትልቅ ባለስልጣን አንድን ሰው ለስራ አስፈጻሚነት ሲመርጠው ከሚደሰተው በላይ የአላህ ባሮች አላህ ለጀነት ሲመርጣቸው ይደሰታል። ማናቸው የጀነት ሰዎች? ሌሊት ተነስተው የሚሰግዱ፣ ቀን ላይ ስሜታቸውን አሸንፈው መብላት መጠጣት እየቻሉ የሚጾሙ፣ ጾም የሚያበዙ፣ ዝምድናን የሚቀጥሉ፣ የተራበን የሚያበሉ፣ መልካም ንግግር የሚናገሩ ናቸው። ካፉ ቆሻሻ ንግግር የሚወጣ፣ የሚሳደብ፣ የሚዛለፍ፣ የሚዋሽ፣ የሰው ስጋ የሚበላ፣ አፉን የነጀሰ፣ የአፉን መነጀስ መቁሸሽ መበላሸት ተከትሎ ልቡ የተበላሸ፣ የልቡን መበላሸት ተከትሎ ስራው የተበላሸ ጀነትን ምድር አይረግጥም። ነቢዩ ዓለይሂ ሰላቱ ወሰላም እወቁ ንጹህ ልብ እንጂ ንጹህ ነፍስ እንጂ ጀነት አትገባም ብለዋል። የጀነት ሰዎች ንጹዎች ናቸው። ምላሳቸው ንጹህ፣ አይናቸው ንጹህ፣ ልባቸው ንጹህ፣ አካላቸው ንጹህ ነው። አይሰርቁም፣ ዝሙት አይሰሩም፣ ለመጥፎ ነገር በእግራቸው አይራመዱም። ውስጥ ውጫቸው ያማረ ናቸው። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ካነት ለሁም ጀናቱል ፊርደውሲ ኑዙላ
እነዚያ ያመኑ መልካም ሥራ እየሰሩ የጸኑ ጀነተል ፊርደውስ ለነሱ ተዘጋጅታለች ብሏል አላህ ተባረከ ወተዓላ። አላህ ጀነትን አዘጋጅቶ ኑ ወደ ጀነት እያለ ነው። ወላሁ የድዑ ኢላ ዳሪ ሰላም፣ ወደ ሰላሙ ሀገር ወደ ጀነት አላህ እየተጣራ ነው። ኑ ወደ እኔ እያለ ነው። በምን መልካም ሥራ በመስራት እሱም ብቻ በመገዛት አርአያ እንዲሆኑ ያላከለንን ነቢ ዓለይሂ ሰላቱ ወሰላም እሳቸውን ብቻ በመከተል ትክክለኛ የአላህ ባሪያ በመሆን ኑ ወደ እኔ እያለ ነው። ሸይጣን ደግሞ ወደ እሳት እየተጣራ ነው። የጀነት ሰው ለብቻው አይደለም የሚኖረው። ጀነት የገባ ሰው በባህሪው አብሮ የሚኖር ፍጡር ነው። ዱንያም ላይ ጎረቤት ያስፈለገው መንደር ያስፈለገው ለዚህ ነው። የጀነት ሰዎችም በጀማዓ ነው የሚኖሩት። ጀነት የገባ ሰው የታደለ ነው፣ የተከበረ ነው። ጀነት የገቡ በሙሉ የተከበሩ ናቸው። ጀነት ላይ አብሮ ከሚኖር ሰው መጥፎ ነገር አይሰማም። ላ የስመዑነ ፊሃ ለግወን ወላ ተእሲማ፣ ውድቅ ንግግር፣ ቀልብ የሚሰብር ንግግር ጀነት ላይ አይሰማም። የጀነት ሰዎች ወንድማማቾች ሆነው ነው የሚኖሩት። ምቀኝነት የለም፣ መፎካከር የለም፣ መጠላላት የለም፣ መናናቅ የለም፣ በጎሪጥ መታየት የለም፣ አንዱ ለአንዱ ውድቀትን መመኘት የለም። ልባቸው ንጹሕ ሆኖ በደስታ እየተዘያየሩ የዱንያ ታሪካቸውን ያወጉ እየተጫወቱ ጀነት ላይ ያሳልፋል። የጀሃነሞች እየተረጋገሙ ጀሃነም ላይ አንተ ነህ ወደዚህ ያመጣኸኝ ያሉ ይወቃቀሳሉ። የጀነቶች ደግሞ የዱንያ ወደ ጀነት ያለፉበትን ጉዟቸውን ያወሩ እየተጫወቱ በሰላም ይገናኛሉ፣ በሰላም ይለያያሉ፣ ይዘያየራሉ። የጀነት ሰዎች ሊዘያየሩ ሲፈልጉ እንደ ዱንያ መንከራተት የእግር ጉዞ ማድረግ አይጠበቅባቸውም። ሰሪር ተጓዥ አልጋ አላቸው። አልጋቸው ላይ ሆነው የሆነ ጓደኛቸው የዱንያ ወዳጃቸው ትዝ ሲላቸው አልጋው ራሱ ይዟቸው ይሄዳል። ፊት ለፊት አገናኝቷቸው ተጫውተው ይመለሳሉ ተብሏል። ወነዘዕና ማ ፊ ሱዱሪሂም ሚን ግልን ኢኽዋናን ዐላ ሱሩሪን ሙተቃቢሊን ላ የመሱሁም ፊሃ ነሰቡን ወማ ሁም ሚንሃ ቢሙኽረጂን ይላል አላህ ተባረከ ወተዓላ። የጀነት ሰዎች ደስታቸውን ከፍ ከሚያደርጉ ነገሮች አንዱ የውስጥ ምቀኝነትን፣ ቁርሾን፣ ቂምን እናወጣላቸዋለን ይላል። ሲራጥን ከተሻገሩ በኋላ የጀነት ሰዎች ሌላ ትንሽዬ ሲራጥ አለች፣ ቀንጠራ የምትባል ዋናውን ሲራጥ አደገኛውን ድልድይ ከተሻገሩ በኋላ ጀነት ከመግባታቸው በፊት ያቺ ትንሿ ሲራጥ ላይ ይቆሙና ውስጣቸው ላይ ያለን ጥላቻን፣ ቁርሾን፣ ቂምን መሰል ነገሮችን አላህ ጠራርጎ ያወጣላቸው። ልብ ንጹህ ተኮኖ እንጂ ጀነት አይገባም። ወነዘዕና ማ ፊ ሱዱሪሂም ሚን ግል ሲራጥን ይሻገራሉ። በነበራቸው የእርስ በርስ ግንኙነት ላይ የወጣው እንኳ ባይሆን ውስጥ ላይ ታምቆ የተቀመጠ ቁርሾ፣ ጥላቻ፣ መጥፎ ነገር ልብ ላይ ካለ መጥፎ ነገር ይዞ ጀነት መግባት አይቻልም። ንጹህ ልብ ያለው ሰው ነው ጀነት የሚገባውና ውስጣቸው ላይ ያለን አንዳንድ አለመግባባት ወንጀል ደረጃው እንኳ ባይደርስ ጠራርጎ አላህ ያወጣላቸዋል። ኢኽዋንን እንደ አንድ አባትና እናት ወንድምና እህት ሆነው ጀነት ውስጥ ይኖራሉ። አልጋዎች ላይ ፊት ለፊት ሆነው ይገናኛሉ። ጀርባ መሰጣጠት የለም፣ መኮራረፍ የለም። ጀነት ላይ ምቀኝነት፣ ጥላቻ፣ ኩርፊያ፣ ቁርሾ፣ ተንኮል ያለው ዱንያ ላይ ነው። ይሄን ዱንያ ላይ ርቀውት እንዲቆጣጠራቸው ሳይፈቅዱለት ዱንያ ላይ ሙእምን ሆነው የኖሩ አኺራ ላይም አላህ ተባረከ ወተዓላ ከዚህ አይነቱ በሽታ ይገላግላቸዋል። ውስጣቸውን ንጹህ አድርጎ ጀነት ላይ ይኖራሉ። ጀነት ውስጥ ድካም የሚባል ህመም የሚባል ረሃብ የሚባል አይደርስባቸውም። ውጡም አይባሉም ይላል። የጀነት ጉርብትና ያማረው ጉርብትና ነው። ትልቁ ጉርብትና ነው። ከአላህ ጋር ጎረቤት መሆን ነው። ጀነት ውስጥ አላህ ያለው ከሰማያቱ በላይ ነው። የጀነት ከፍተኛው ደረጃ ፊርደውስ የሚባለው ነው። ከፊርደውስ ከፍ ብሎ ያለው የአላህ አርሽ ነው። አላህን ስትጠይቁ ፊርደውስን ጠይቁት ያሉት ስለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ የጀነት ሰዎች የአላህ ጎረቤቶች ናቸው። የነቢዮች፣ የሷሊሖች፣ ለዲን ብለው የተሰዉ የሸሂዶች፣ የሙጃሂዶች ጎረቤቶች ናቸው። ومن يطع الله والرسول فأولئك مع الذين أنعم الله عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا ذلك الفضل من الله الله يتعزز نبي يتعزز دنيا ላይ በነበረው ቆይታው ታዛዥ የሆነ እነዚህ ነገ አኺራ ላይ ከነቢዮች ጋር ናቸው። ከስዲቆች ከእውነተኛ ንጹህ ጻድቃን አማኞች ጋር ናቸው። ለዲን ብለው ከተሰዉ ከሸሂዶች ጋር ናቸው። ከሷሊሖች ጋር ናቸው። ከነዚህ ጋር ጓደኛ መሆን ምንኛ ያምራል ይላል አላህ ተባረከ ወተዓላ።
በኢማን በተቅዋ ነቢይን በመከተል እውነተኛ አማኝ በመሆን የአላህንም የሰው ልጆችንም ሐቅ ጠብቆ በመኖር ነገ አኺራ ላይ ከነቢዮች ከሷሊሖች ከስዲቆች ጋር ጎረቤት ይኮናል። ከአላህ ጋር ተባረከ ወተዓላ ጎረቤት ይኮናል። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشانه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد، የጀነት ሰዎች በተሟላ ጸጋ ደስታ ውስጥ እየኖሩ ሳለ ከበስተላያቸው ድምፅ ይሰማሉ። የሚሰሙት ድምፅ እንደ ዱንያ ድምፅ ውጣ፣ የቤት ኪራይ አምጣ ወዘተ የሚል ሳይሆን ገና ብለው ሲያዩ የሰሙት ድምፅ የአላህ ተባረከ ወተዓላ ድምፅ ይሆናል። ጀነት ውስጥ ያሉ በሙሉ ድምፁን ይሰማሉ፣ ኑሩን ብርሃኑን ያያሉ። አላህ ሊዘይራችሁ ነው፣ አላህን ዘይሩ ይባላሉ የጀነት ሰዎች። አላህን ለመዘየር ከአላህ ጋር ለመገናኘት ሁሉም ከያሉበት ይጎርፋሉ። የጀነት ወንበር ተዘጋጅቶላቸው ከአላህ ተባረከ ወተዓላ በቅርበት ሆነው አላህን ያያሉ። አላህ ይዘይራቸዋል፣ ሰላም ይላቸዋል። ሰላሙን ቀውለን ሚን ረቢር ረሒም ወምታዙል የውመ አዩሀል ሙጅሪሙን። ሙጅሪሞች ሰላም አጥተው ጀሀነም ላይ ይሰቃያሉ፣ ሞትን ይመኛሉ። ዱንያ ላይ ደግሞ ከአላህ ጋር በሰላም የተኗኗሩ ከሰው ልጆች ጋር በሰላም የተኗኗሩ ሷሊሖች ታዛዦች የፈጠራቸው የመገባቸው ከጀሀነም አድኖ ጀነት ያስገባቸው አላህ ሊዘይራቸው ይመጣል። አሰላሙ ዐለይኩም ይላቸዋል ተብሎ ንግግሩን ይሰሙታል። አላህንም ራሱን ያዩታል። አላህ አሰላሙ ዐለይኩም ካለ ከዛ በኋላ መከራ የለም፣ ስጋት የለም፣ ችግር የለም ማለት ነው። ሰላሙ ዐለይኩም ማለት ምን ማለት ነው? ሰላም ለናንተ ይሁን፣ ሰላም ለናንተ ሆኗል፣ ተወስኗል ማለት ነው። ከእንግዲህ አትሞቱም፣ ከእንግዲህ አትቸገሩም፣ አትደነግጡም፣ አትፈሩም፣ ከጀነት ውጡ አትባሉም፣ ሰላም ለናንተ ይሁን፣ አትቀጡም አላህ ይላቸዋል። ሁሉ በእጁ የሆነው አላህ አሰላሙ ዐለይኩም ካለ ሰላምን ከወሰነ ማን ነው ሰላምን ሊነጥቅ የሚችል? ማንም የለም። ይሄ ትልቅ ክብር ነው። አላሁ ተባረከ ወተዓላ አሰላሙ ዐለይኩም ካለ ከዛ በኋላ ሰላምህ ተረጋግጧል ማለት ነው፣ ታድለሃል ማለት ነው። አላህ ይሄን ሰላም ከሚሰሙ ባሮቹ ያድርገን። ይሄን የተከበረ ሰላምታ ለማግኘት ዱንያ ላይ ከአላህ ጋር ሰላም መሆን ያስፈልጋል። ከሰው ልጆች ጋር ሰላም መሆን ያስፈልጋል። ስሜትን ማሸነፍ ያስፈልጋል። ሰላሙ ዐለይኩም ያላቸውን አላህን ደግሞ በግልጽ ያያሉ። ሊለዚነ አሕሰኑል ሑስና ወዚያዳ ወላ የርሀቁ ውጁሀሁም ቀተሩን ወላ ዚላ ኡላኢከ አስሓቡል ጀነቲ ሁም ፊሃ ኻሊዱን ይላል። ሊለዚነ አሕሰኑል ሑስና ዱንያ ላይ እምነታቸውን ተግባራቸውን ስራቸውን ስነ ምግባራቸውን ያሳመሩ አኺራ ላይ ያማረችዋ ጀነት አለችላቸው ይላል አላህ። ሑስና ጀነት ማለት ነው። ጀነትን ለማግኘት ያማረችውን ጀነት ለማግኘት ዱንያ ላይ ስራን፣ እምነትን፣ አቂዳን፣ ጉዞን፣ መንገድን፣ ህይወትን ማሳመር ማስተካከል፣ ከሰዎች ጋር ያለን ግንኙነት ማስተካከል ያስፈልጋል። ወዚያዳ ከጀነት በተጨማሪም ምርቃት ሽልማት አለላቸው ይላል። ምንድነው ሽልማቱ? ጭማሪ ምርቃቱ ነቢዩ ዓለይሂ ሰላቱ ወሰላም እንደተናገሩት አላህን ማየት ነው። አላህን ተባረከ ወተዓላ ማየት ነው። እነዚህ የተከበሩ የጀነት ሰዎች ናቸው አላህ የሚያዩት። አኺራ ላይ አላህን ማየት ከጀነት ጸጋዎች ሁሉ ይበልጥ የሚያስደስተው ነው። ዱንያ ላይ ካሉ ደስታዎች ሁሉ ይበልጥ አስደሳችሁ ደግሞ አላህን ለመገናኘት መናፈቅ፣ አላህን መገናኘበት፣ የአላህን ፊት ማይበት እያሉ መልካም ስራ ማስቀደም። ምን ሰርቼ ነው ምን ይዤ ነው አላህ ፊት ምቆም? ዱንያ ላይ ትልቅ ሰው ፊት ለመቆም ዝግጅት ይደረጋል። አላህ የታላቅ ወይስ ታላቅ ነው? አላህ ፊት ለመቆም ምንድን ነው ያደረኩት? ምን ይዤ ነው መቀርበው? የተኛው ስራዬ የተኛው ጸባዬ ነው አላህ ፊት የሚያቆመኝ? ምን ባየሁበት አይኔ ነው አላህን ማየው? ምን በተናገርኩበት ምላሴ ነው አላህን ማናገረው? ምን ስሰማበት በቆየሁ ጆሮዬ ነው የአላህን ንግግር የምሰማው? ዝግጅት ማድረግ ራስን ማጽዳት ያስፈልጋል። ቆሾ አድፎ ረክሶ ጀነት መግባትም የለም
የአላህን ንግግር ለመስማት የአላህን ፊት ለማየትም መታደል የለም። ለሰርግ ለግብዣ ለድግስ ያዘጋጁት ልብስ እንዳይቆሽ ጥንቃቄ ከሚደረገው በላይ አላህን የምንገናኝበት ልባችን ኢማናችን እንዳይቆሽ በሽርክ በቢድዓ በስርቆት በዝሙት እንዳይረክስ አላህ የሱ ባሪያ አድርጎ ከፍ አድርጎን ሳለ የሸይጣን የነፍስያ ባሪያ ሆነን ረክሰን ወደ ጀሃነም እንዳንወረወር ጥንቃቄ ማድረግ ይጠበቅብናል። ዱንያ ላይ ነገ አላህን ለመገናኘት ከመጓጓት የበለጠ የሚያስደስት ነገር የለም። ሰው የሚወደውን ሰው ለማግኘት ይጓጓል። ባል ሚስቱን ለማግኘት፣ ልጅ ወላጁን ለማግኘት፣ ወላጅ ልጁን ለማየት ይጓጓል፣ ይናፍቃል። ሙእምን ኢማኑ ሶሒህ ሙሉ የሆነ ሰው አላህን ለማግኘት ከሚጓጓው በላይ ለምንም አይጓጓም። አላህን ለማግኘት አላህን ለማየት መጓጓት መልካም ስራ እንዲገራልን ያግዛል። والشوق إلى لقائك من غير ضراء مضرة ولا فتنة مضلة ያሉ ነብዩ ዱዓ ያደርጉ ነበር። አንተን ለመገናኘት መጓጓትን እጠይቅሃለሁ ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። አላህን ለማግኘት አላህ ጋር ለመገናኘት የሚጓጓ ሰው ሶላትን በሰዓቱ ይሰግዳል፣ ዘካን በስርዓቱ ያወጣል፣ ወህሉ መጀር ወንጀልን ይርቃል፣ ለጀነት ይጓጓል። ጆሮዎች የአላህን ንግግር ይሰማሉ፣ አይኖች አላህን ተባረከ ወተዓላ ያያሉ። وجوه يومئذ ناظرة إلى ربها ناظرة በሚለው መሰረት ከፊል ፊቶች የጀነት ሰዎች ፊት የቂያም ቀን ይደምቃል ያበራል፣ አላህንም ተባረከ ወተዓላ ያያሉ ይላል ነብዩ ሰለላሁ ዐለይሂ ወሰለም። ጌታችሁን ታያላችሁ ሳትሻሙ ብላ ይሄ ይሳካላችሁ ዘንድ ደግሞ ሶላትን በሰዓቱ ስገዱ፣ ዐስርን በሰዓቱ ስገዱ፣ ፈጅርን በሰዓቱ ስገዱ ብላ። ፈጅር ሶላት ላይ የተዘናጋ ዐስር ላይ የተዘናጋ ሰው ሌላውንም ይዘናጋል። ሶላት ላይ የተዘናጋ ሰው ሌላ ግዴታዎች ላይ መዘናጋቱ የማይቀር በጥቂቱ ኒዕማውን ጸጋውን ደስታውን የሰማነውን ጀነት ማግኘት የፈለገን እንደሆነ ባይተዋር ሆኖ ሌላ ሀገር ተሰዶ ሀብቱ ንብረቱ ቤተሰቡ ያለበትን ሀገር ከሚናፍቅ ሰው የበለጠ ጀነትን ልንናፍቅ ይገባል። ሌላ ሀገር ላይ ሆኖ ቤተሰቡ ሀገሩ የናፈቀው ሰው ምንድነው የሚያደርገው? ወደዛ ሀገር በሰላም ለመግባት ወደሚናፍቀው ሀገር ለመሄድ የሚጠበቅበትን ሁሉ ያደርጋል። ዱንያ የባይተዋርነት ሀገር ናት፣ የችግር ሀገር ናት፣ የመከራ የስቃይ ሀገር ናት። የኛ ሀገር አይደለች። ነብዩ ሰለላሁ ዐለይሂ ወሰለም ዱንያ የሙእምን እስር ቤቱ ናት፣ የካፍር ጀነቱ ናት ብለዋል። ከእስር ቤት ወጥቶ ወደ ሀገሩ መግባት የሚፈልግ ከስደት ሀገር ተመልሶ እናቱ ጋር ልጁ ጋር ሚስቱ ጋር ወዳጅ ወላጁ ጋር መገናኘት የሚፈልግ ሰው ከሚጓጓው በላይ ለጀነት ልንጓጓ ይገባል። ወደ ሀገሩ ለመመለስ የሚጓጓ ሰው ምንድነው የሚያደርገው? በሰላም ወደ ሀገሩ ለመግባት የሚያስፈልጉትን ነገሮች ሁሉ ያሟላል። እኛም እንደዚሁ ዱንያ ወተን ከዱንያ ወተን ጀነት ለመግባት አድርጉ የተባልነውን ሁሉ በአግባቡ ልናደርግ ይገባናል። ወአማ መን ኻፈ መቃመ ረቢህ ወነሃ ነፍሰ ዐኒል ሀዋ ፈኢነል ጀነተ ሂየል ማእዋን። በዱንያ ቆይታው አላህ ፊት መቆምን ፈርቶ የታዘዘውን ቀጥ ብሎ የሚተገበር አላህ ፊት መቆምን ፈርቶ ስሜቱ የሚያዘውን መጥፎ ነገር የሚርቅ ሰው የሱ መኖሪያማ ጀነት ናት ይላል። ያማረ መኖሪያ ጀነት። ያማረውን የጀነት መኖሪያ እንቸላ ያለን የሚፈርሰውን የዱንያ መኖሪያ ያሳመረን ያሳደሰን ያሟላን አኺራን ልንረሳ አይገባንም። ይሄ ትልቁ ሞኝነት ነው። አላህ አቅል ሰጥቶን እድሜ ሰጥቶን ቁርአን ሐዲስ ሰምተን ይሄን ሁሉ የሰማን ሞኝ ልንሆን አኺራችንን ያፈረሰን ወና ባዶ ያደረገን ዱንያችንን ብቻ መገንባት ማሳመር ላይ ተጠምደን እድሜያችን ልንጨርስ አይገባም። ثم صلوا وسلموا على البشير النذير والسراج المنير فقد أمركم ذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا رخاء سخاء وسائر بلاد المسلمين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا وإذا أردت بعبادك فتنة أن تقبضنا إليك غير مفتونين اللهم اسقنا الغيث ولا تجعلنا من القانطين اللهم اسقنا الغيث ولا تجعلنا من القانطين اللهم اسقنا غيثا مغيثا هنيئا مريئا اللهم لا تؤاخذنا بما فعل السفهاء يا أرحم الراحمين اللهم اسقنا الغيث ولا تجعلنا من القانطين اللهم اسقنا الغيث ولا تجعلنا من القانطين اللهم اسقنا الغيث ولا تجعلنا من القانطين يا أرحم الراحمين يا أرحم الراحمين يا أرحم الراحمين اللهم
إنا خلق من خلقك فلا غنى لنا عن رحمتك. اللهم لا تحرمنا خير ما عندك بشر ما عندنا، اللهم لا تحرمنا خير ما عندك بشر ما عندنا. ارحمنا يا أرحم الراحمين، ارحمنا يا أرحم الراحمين، اغفر لنا يا غفور يا رحيم. اللهم أرنا رحمتك كما أريتنا قدرتك، اللهم أرنا رحمتك كما أريتنا قدرتك، اللهم أرنا رحمتك كما أريتنا قدرتك. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين.